ምክር ፈልጌ ነበር። ንገሪኝ። እኔ የልጆች እናት ነኝ። 2 ልጆች አሉ። ማለቴ ባለቤቴንም የተዋወቅኩትኝ እዚህ ስደት ላይ ነው። እሺ። ልጆች የራሱ አሁን 7 ዓመት እና 8 ዓመታቸው ነው። እሺ። ግን ባለቤቴ ጋር በቃ ልንግባባ አልቻልንም። እንደዚህ በመንገድም ስመጣ ያኔ በህገ ወጥ ነው እና የመጣሁት እዚህ ሳኡዲ የመን ላይ 8 ወር ስቀመጥም እንደዚህ አልተቀበለኝም። እሱም የሆነ ችግር ውስጥ ነበርና ግን ቢሆንም ከችግሩ ተፈትቶ ምናምን ደውሎ ራሱ አልጠየቀኝም። ግን እዚህ ከመጣሁ ደውሎ ያው በቃ ሚስቴ ነሽ ምናምን እዛ ሀገር እያለሁ በቃ እንዳትመጪ፣ ወደዚህ ስደት እንዳትመጪ፣ ከመጣሽ ሚስቴ አይደለሽም ምናምን ሲል ነበረ። ከዛ ግን እዚህ ስደት ከመጣሁ በኋላ እኔም እንዳልኩ እዛ የመን ላይ 8 ወር ስቀመጥ አንድ ቀንም ደውሎኝ አያውቅም። እኔም እንደዚህ ሰርቶ ክፍያ የሚባል ነገር አለ እዛ ብዬ ነው የመጣሁት። ከፊል ሳኡዲ ኑሬ ምናምን ልጆችን ራሱ እዚህ ሳኡዲ ነው ወልጃቸው የሄድኩትኝ። ግን ያኔ ኢትዮጵያ ስኖር በቃ ሀዘንተኛ ነበርኩ። ብዙ ጊዜ ከፋ አለቅስ ነበር። እናቴንም በስደት አጣሁ፣ ወንድሜንም እዛ ሆኖ ሞተ። አባቴ ደግሞ እንደዚህ በቃ ፓራላይዝ ሆኖ ነበርና በቃ ብዙ ችግር ውስጥ ነበርኩ። እዚህ ሳኡዲ አረቢያም በጥይት ተመትቼ 11 ወር ምናምን ታስሬ ነበረ እና በጣም ከባድ ሁኔታ ውስጥ ነበርኩኝ። ከዛ ሁሉን ነገር በቃ እዚህ እሱ 2015 ላይ ከባለቤቴ ጋር ነበር የመጣ ነው። ከዛ 2015 በአንድ ላይ መጥተነ እኔ የመን ላይ በጥይት ተመትቼ ጥይቱም የመን ላይ በሕክምና ወጣልኝ። ከዛ በኋላ 4 ወር ታክሜ ምናምን እንደገና በእግሬ ተጓዝኩ። ደንበርም ማለት ነው። ደንበሩን ቆርጠን ምናምን ተያዝኩኝ። ተይዤ እስር ቤት 11 ወር ታምሜ ምናምን በቃ አባቴም እንደታመመ ነገሩኝ። ያኔ እናቴንም አጥቻለሁኝ፣ ወንድሜንም አጥቻለሁ። ከዛ አባቴ ደግሞ ታመመ ሲባል በቃ እስር ቤት ሁኜ በጣም ነበር ያለቀስኩት። ሁሌ የነበረ ማለቅሶ ማለት ነው። ከዛ ሀገር ከገባሁ በኋላ ያው ብቻ አላሳፈረኝም። እሱም የተወሰነ ላክልኝ። በፊት ሰርቼ ስለነበር ያኔ ትንሽዬ ከተማ ቦታም ነበረችኝ። አባቴንም እዛ እያስታመምኩኝ እጄ ላይ ምንም አይነት ብር የለኝም ነበረ። ላክልኝ ምናምን ስለው ያው የተወሰነ ወራቶች ላክልኝ። ከዛ በኋላ እንዴ እኔ ታመጣዋለሁ ማለት ጀመረ። እንደዛ ሲለኝ በቃ እንደዚህ የምትል ከሆነ እኔ ስደት ብርቅ አይደለም፣ እመጣለሁ፣ ተመልሼ እመጣለሁ። እኔ አባቴንም እህቴ ጋር ጥዬ እመጣለሁ ስለው በቃ እንደዛ የምትይ ከሆነ ከመጣሽ ሚስቴ አይደለሽም አለኝ። ያኔ ቤቱ ደግሞ የራሴ ነው፣ ራሴ ነኝ የገዛሁት። እዚህ 6 ዓመት 7 ዓመት ስቀመጥ እሱ ጋር ሳልገናኝ በፊት የገዛሁት ቦታ ነበረ እና ቤቱን ደግሞ ቦታ አለውና ቤት ሰራበትኝ። እንደዚህ ውሃ ስራ ምናምን የሚባል ነገር አለና ሳኡዲ አረቢያ እሱን ነው የሚሰራው። ቤት ስራበት ምናምን ስለው አይ እንደዛማ መሆን አይቻልም ምናምን ሲለኝ በቃ ተናደድኩኝ። እሺ እንደዛ መሆን ካልቻለ ቢያንስ የቤት እቃ አሟላልኝ፣ የቤት እቃ ካሟላክልኝ እኔ እዚህ ይቀመጣለሁ፣ ቤቱም ቀስ ብሎ ይሰራን ስለው 200 ሺህ ብር ነው ጠይቄ የነበረው። ግን አልክም አለኝ። ተናድጄ መጣሁ። ስመጣም ራሱ ልጆቼንም በቃ ልጆች አይደሉም አንቺ ሚስቴ አይደለሽ ምናምን ብሎ የነበረ ይሰማል። ግን ከዛ በኋላ ማለት ነው በቃ እኔ እዚህ ከመጣሁ በኋላ የመን ላይ ምን እንዳልኩ አልተቀበለኝም፣ ደውሎም አልጠየቀኝ። እዚህ ከገባ በኋላ ግን ያው በቃ ሚስቴ ነሽ እኔ ችግር ውስጥ ስለነበርኩ ነው ምናምን አለ። እሺ ብለን አይሰማም፣ እየታፈነ ነው ድምፅሽ። እሺ አሁን አሁን እሺ። ከዛ ከገባ በኋላ የልጆች እናት ነሽ ሚስቴ ነሽኝ እንዴት እንደዚህ ትያለሽ? ችግሩ ውስጥ ስለነበርኩ ነው ምናምን አለ። እሺ ችግር ላይ ብትሆን ደውለህ እንኳ መጠየቅ ነበረብህ። እንዴት እንደዚህ ትላለህ? እኔ ቤተሰቦቼን አጥቼ እኔ በጥይት ተመትቼ ምናምን ያኔ አባቴ ከሞተ ነው ደውሎ የጠየቀኝ። ከዛ እኔ ደግሞ በቃ የልጆች አባት ስለሆነ ችግር የለውም ብዬ በቃ በስልክ ማውራት ጀመርን ማለት ነው። በስልክ እያወራን በቃ እንደዚህ እንደሚወደኝ የሚነግረኝ ነበረ። እኔም እንደዛው በፊት ያኔ አብረን ስላሳለፍን 9 ዓመታችን ነው እንግዲህ ከሱ ጋር ከተገናኘን። ከዛ በኋላ በቃ ድንገት የኢድ ጊዜ እኔ ጋር ካልመጣሽ አለኝ፣ ወደ ኢጃዛ ማለት ነው።
እኔ ጋር ካልመጣች ሲለኝ እንዴት እንደዚህ ትላለህ? አሁን ላይ አባቴ ሙቷል። ቢያንስ ለአባቴ እንኳ አሁን በቃ የሆነ ተስካር የሚባል ነገር አለና አባቴን ውሃ ላጠጣ ነው ትንሽ መስራት አለብኝ ምናምን ስለው አይ እኔ የምልሽን የማትሰሚ ከሆነ በቃ ባል ሴት ልጅ ባልዋ የሚላትን ካልሰማች እኔ የምልሽን የማትሰሚ ከሆነ በቃ አንቺ እንደዚህ ሆነን መግባባት አንችልም ምናምን ብሎ ስልኩን ዘጋብኝ። ይሞናው ሀሳቡንም ደለተ። አሁን ቀጥታ መስመሩንም ሁሉ ዘጋብኝ። 2 ወሩ ተገናኝተን አናውቅም። ግን ያው ደህንነቱን በሌላ ሰው ስልክ ጠይቃለሁ። ያው ደህና ነው ይላሉ። እኔ ጋር ግን አንደዋወልም። ለምን እንደዚህ ያደርጋል? ያኔ በጣም ከፋኝ። እኔ በጣም ስቃይ ውስጥና ችግር ውስጥ ነኝ። ለራሴ ብቻዬን ነኝ የምጋፈጠው ሁሉንም ነገር ማለት ነው። እና ምክር ፈልጌ ነበረ። አሁን የት ነው ያለሽ? ሳኡዲ ነው ያለሁት። እሱም ሳኡዲ ነው ያለው። ስራ ትሰሪያለሽ? አዎ ስራ ነው ያለሁት። አሁን ላይ በሰርቶ ክፍያ ነበር መጥቼ የነበረው። ሰርቶ ክፍያዬንም ጨርሻለሁኝ። አመቴ ነው። አባቴም ሞቶብኝ ነበረ 8 ወሩ። እሱንም ተስካር ምናምን የሚባሉ እሱም 3 ወር 4 ወር ሰርቻ አባቴንም እንትን ብያለሁ። ግን አሁን ላይ ዘጋቤ። ቢያንስ አባቴን እንኳ እስከ ውሃ እስከማጠጣሽ ጠብቀኝ። የልጆች አባት ነህ። እኔ በጥይት ተመትቻለሁ። 1 ሌሊት 2 ጥይት። እናት አባት ወንድም የለኝም። ያለህኝ አንተ ነህ። አንተ ማጣት አልፈልግም። ባትጠይቀኝም በቃ እኔ የልጆች አባት ነህ ብዬ ሳወራው ነበረ። በቃ ሌለ ግን አሁን ላይ እሱ ተለወጠ፣ ተቀየረ። እንደዛ ስለሆነ የምልሽን ማሰኝ ከሆነ እኔ ጋ ካልመጣሽ ምናምን ብሎ ዘጋብኝ። ስልኩንም ሁሉንም አድራሻውን በቃ አላገኘውም። የለም። አሁን የጤናሽ ነገር እንዴት ነው? ጤናዬ ደህና ነኝ። ያው ስራ ስሰራ አንዳንድ ጊዜ እግሬ ያስነክሰኛል። ኦፐሬሽን እንደው የሆንኩት ሆዴ ነው። በሆዴ ነው የወጣውና የኔ አንዳንዴ ያሳክከኛል። ግን ሆኖ አለ አይደለ የ7 እና የ8 ዓመት ልጆች አሉኝ። እዚህ ሳኡዲ ነው የወለድኳቸው። እሱም ደግሞ የመጀመሪያ ነው። ቤተሰብ አስጠይቆ ነው የተጋባ ነው። ግን ቢሆንም በቃ ለምን እንደዚህ ያደርጋል? አንደኛ ሀገር ቤት ስመጣም ከመጣሽ ሚስቴ አይደለሽም ቤት ስራ ስለውም እንደዚህ ነው በቃ ሌለ። ግን እንደዛም ሆኖ በቃ እኔ ለሱ የሆነ የተለየ ነገር አለ። ለምን እንደሆነ አላውቅም እኮ። ዋናው ቁም ነገር አሁን በጥይት የተመታሽ ነገር ታከማሽ ድነሻል አይደል? ምንም የጤና ችግር የለብሽም አይደል? አዎ ደህና ነኝ እግዚአብሔር ይመስገን። ያው አንዳንዴ የስራ ሲበዛብኝ ያስነክሰኛል እንጂ ደህና ነኝ። እሺ ሚዩት አድርጊና አዳምጪ። አንደኛ ራስሽ ላይ ጫና አታብሽ። በህይወት መኖር የመጀመሪያ ቅድመ ሁኔታሽ መሆን ያለበት ገብቶሻል? በህይወት መኖር ጤናሽን መጠበቅ፣ ለራስሽ መቆም። አይሽ ማንም ሰው አይደርስልሽ። በጥይት ተመተሽ ወድቀሽ ታክመሽ ችግር ውስጥ ስትገቢ ያገባሽው ባል ያልሽው እንኳን ፊቱን ያዘዋል። የማይቀየር አንድ ፈጣሪ ብቻ። እኔ ነግሬያችኋለሁ፣ እዚህ ምድር ላይ የማይቀየር ሰው የለም። ቤተሰባችሁ ጭምር ጀርባውን የሚሰጣችሁ ቀን ይመጣል። ስትወድቁ፣ ስትታመሙ፣ ስትቸገሩ ሲኖራችሁማ ይጨምሩላችኋል። ባላችሁ ላይ ምን ላድርግልሽ እናት፣ ምን ልሁንልሽ፣ እንዴት ልሁንልሽ ይሏችኋል። ሲኖራችሁ ሲያምርባችሁ ከፍ ስትሉ የወደቃችሁ ቀን ጋይስ፣ ያጣችሁ ቀን፣ ሁሉ ነገራችሁ ኪሳችሁ የጎደለ ቀን፣ ጥላችሁ እንኳን ይሸሻችኋል። ጥላ ማንም አብራችሁ አይቆም። በዛ ጊዜ ውስጥ አንድ የምታምኑት አንድ ፈጣሪ ብቻ ነው ከእናንተ ጋር አብሮ የሚቆመው፣ ከወደቁት ጋር አብሮ ዝቅ ብሎ እጁን ዘርግቶ የሚያነሳችሁ። ገብቶሻል? ስለዚህ አሁን መጀመሪያ መስመር፣ ቀይ መስመርሽ ደህንነትሽ ነው። ጤናሽ ሰላም ከሆነ ምንም የጤና እክል፣ በየጊዜው ደግሞ ቼክአፕ አድርጊ። ሰርተሽ ገንዘብ ካለሽ፣ እርግጥ ህጋዊ ካልሆነሽ ሊከብድ ይችላል። ግን ህጋዊ ላልሆኑት ራሱ ምርመራ የሚደረግበት ቦታ ካለ ይሄድሽ የጤናሽ ሁኔታ ተከታታይ እንዴት ነው የሚለው መኖር አለብሽ። ለአንቺ የሚኖር ማንም የለም። ይህን እሷ አግብቶ አትምጪ በዚህ ግላ ዝባዝንኬ ምናምን ሲልብሽ የነበረው ማለት ነው የበለጠ የሆነ ነገር ጀምሮ በቃ ያን ነገር እንዳታቂበት ሌላ ታሪክ። አንቺ ለራስሽ መቆም አለብሽ፣ ለልጆችሽ መኖር አለብሽ። ከዛሬ ጀምሮ ምንድን ነው የምታደርጊው? ገንዘብ ትይዣለሽ፣
ጤናሽን ትጠብቂያለሽ፣ ልጆችሽን ታግዣለሽ። አንቺም ከቻልሽ ስልክሽን ቀይሪና ለተወሰነ ጊዜ ራቂ፣ ሳቅሽ ይመለስ፣ ደህና ሁኚ፣ ከልጆችሽ ጋር ሳቂ፣ ብር ያዥ። ብር የሌለው ሰው ዛሬ ትቢያ ጭቃ ነው፣ ዞር ብሎ የሚያየው የለም። ከሰማይ በታች ተርፈሽ የምትኖሩ ገንዘብ ከያሽ ከዛ በታች የሚደርስልሽ ማንም የለም። እውነቴን ነው የምነግርሽ። ከዛ ስትለወጪ ሲያምርብሽ ራስሽን ስትጠብቂ ይመጣል። ሚስቴ አይደለሽ እንዲህ ብሎ አፉን ሞልቶ ማለት ነው። ስትወድቁ ያላነሳችሁ ሰው ስትነሱ ከመጣ ሳቃችሁ እንጂ ሊያመልጣችሁ የሚገባው እንዴት ነው የምትቀበሉት ወደ ህይወታችሁ? ይሄ ቻል አድርገው ትዕግስት የሚባል ነገር የለም። እንዲህ ሰው መስመር ሊኖረው ይገባል። ስወድቅ ረግጦኝ ሄዶ ስታመም በጥይት ተመትቼ መከራዬን ስበላ ራሴን ስት ምበላው ሳጣ ጎዳና እስክወጣ ድረስ ምናምን እንደዛ ከደረስኩ እና ያንን ችግሬን በራሴ ተጋፍጬ አልፌው ቀና ስል እንዴት ነህ እኔ እኮ ከሌለኝ ብሎ ቢመጣ አውቀዋለሁ እንዴ? እናት አላውቀው። ለምን ቤተሰብ አይሆን ቁርጥ አቋም ሊኖራችሁ ይገባል። አብዚያ መጫወቻ ነው የሚያደርጓችሁ። ስለዚህ ይሄንን አድርግ። እሺ፣ ደስተኛ ህይወት ማለት ነው። ያኔ 2015 እንመጣ በአንድ ነው የመጣ ነው። ያኔ እሱ ጋር ከወንበር ቁጭ ብዬ ነው ጥይት ምን የመታኝ ከመኪና ላይ ነው የመን አካባቢ የተመታሁት ማለት ነው። እሱ ላይ ቁጭ ብዬ ነው አሳክሞኛል። እህቶቹንም ደዋውሎ በዛም በዚህም ብሎ ሕክምና ምናምን እሱን ያሳከመኝ። ከዛ እኔ ድጋሜ ወደ ውስጥ ስገባ ነው የተያዝኩት። 11 ወር ታስሬ ምናምን አገር የገባሁት። አገር ከገባሁ በኋላ ነው እንደዛ ጸባዩ የተቀየረብኝ። ስገባም ብር ልኮልኝ ነበረ። ያኔ አላሳፈረኝም፣ ልኮልኛል። ለቤትም ለልጆችም ለአባት የሚሆን ግን እንደዛ ሆኖ እኔ በቃ ቤት ሰራልን ነው በቃ ቤት ለመስራት ነው ፍላጎት የነበረኝ። በፊት እንዳልኩ ሰርቻለሁ። ቤት ለመስራት ነው እቅዴ። ከዛ በፊት ደግሞ 3 አመት እሱ ውሃ እየሰራ ታስሮ ማለት ነው እስር ቤት 3 አመት ሙሉ ጠብቄዋለሁ። ልጆቼን ይዤ ከፊት ልጆቼን ይዤ ጠብቄዋለሁ እዛ አገር ቤት ማለት ነው። ይመጣን እያልኩ ከነገ ዛሬ አባቴ ጋር ልጆች ይዤ አሳድጌ ጠብቄዋለሁ። ከመጣ በኋላ ግን ተያይዘን ስንመጣ ነው ሁለተኛ ተያይዘን ስንመጣ በአንድ ላይ ቁጭ ብለን በጥይት ተመታ ሁኔን አሳክሞ ምናምን ወደ ውስጥ ልገባ ስል ተያዝኩኝ። ከዛ አገር ከገባው በኋላ ግን በቃ ጸባዩ ሲቀያየር እንደዛ ከመጣሽ ሚስት አይደለሽም ልጆችም ካንቺ የሉኝም ምናምን ሲል ተናድጄ በቃ በንዴት ነው ተገፋፍቼ የመጣሁት። ከዛ ግን መጥቼ እህት ወንድም የለኝም። እዛ ሰርቶ ክፍያ የሚባል ነገር ደግሞ ባልሽ አለ። ባልሽ እያለ የባልሽ ቤት ሰዎች አሉ። እነሱ እያሉ በቃ እንልክሽ ምናምን እያሉ በቃ በፊት እንደማልሰራው ተናደድኩኝ፣ ያለቀስኩኝ። 8 ወር ስቀመጥ ማንም ደውሎ የጠየቀኝ የለም። ግን እዚህ ከገባው በኋላ ሁሉም አለን አሉ። እሱም ደውሎ አባቴ ሞቶ ነበረ። በዛ ነው ደውሎ በቃ እኔ ሚስቴ ነሽ የጀመረው እና ከዛ በቃ ድንገት ነው ያልመጣሽ፣ በቃ ያልመጣሽ ዛሬውኑ ካልመጣሽ ብሎ በዛ ተጣላኝ። ከዛ ስደውል ማያነሳም፣ ሪከርድም ስጽፍ አይመልስም። ከዛ በቃ እኔ እየተጎዳው መጣው። በቃ 1 ወር ሙሉ የሚሆን በቃ በሱ እያለቀስኩኝ አስለቀሰኝ። በቃ ለምን እንዴት ያደርጋል እንደዚህ? እኔ በሽተኛ ነኝ፣ ብዙ ነገር አሳልፍ ያለው ሰው ያስፈልገኛል። ሰው በሚያስፈልገኝ ሰዓት ለምን እንደዚህ ያደርጋል ብዬ በቃ በጣም ተጎዳው ማለት ነው። አሁን ካወራችሁ ናችሁ 2 ወር አለፈን። ያኔ ስልኩንም ቀይሯን፣ ኢሞ ዋትሳፕም ደልቷን፣ ተገናኝተን አናውቅም። ግን አእምሮዬ እምቢ አለኝ። ስለሱ ማሰብ ያላቆመም። በቃ ለምን እንደዚህ ያደረገ? ወይ ከጎኑ ሌላ ሴት አለች ወይ ደግሞ እኔ ምን አጉድዬበት ነው? 9 ዓመታችን ነው። በዛ ላይ የመጀመሪያ የልጆች አባት ነው። ልጆቼ ደግሞ የ7 እና የ8 ዓመት ልጆች ናቸው። ያኔ እኔ አሁን 27 እና 28 ዓመቴ ነው። በ19 ዓመቴ እና በ20 ዓመቴ ሊወለድኳቸው ልጆቼ ማለት ነው። በልጅነቴ መከራዬን በልቼ ነው እሱ እስር ቤት ተቀምጦ ያሳደግኳቸው። ያንን ሳስብ በቃ ይከፋኛል፣ ሁሌ ያለቅሳሉ። አይዞሽ፣ አሁን ልጆችሽ ሀገር ቤት ነው ያሉት? ማን ጋር ነው ያሉት ልጆች? እህቴ ጋር ናቸው። ምን ያህል ነው እድሜያቸው ልጆች? አንደኛው 8 ዓመቱ ነው፣ አንደኛው ደግሞ 7 ዓመቱ ነው። እሺ እኮ አሁን ይኸውልሽ፣ ያው ደህና መሆኑን አውቄያለሁ ብለሻል። እሱ አልፈለገም ነው ፖይንቱ። ምክንያቱም ሚስቱ ሆነሽ በዚህ መጠን ይሄን ሁሉ ፈተና አልፈሽ እዚህ ጋር
ደላልቶ ስልኩ ዲሌት አድርጎ አጥፍቶ አንቺ ማውራት ካልፈለገ አንቺ ትኩረትሽን ከዛ ላይ አንሺና ለልጆችሽ መኖር አለብሽ። በተለይ ደግሞ ማለት ነው አሁን ብዙ ስራ ስሰራ ያስነክሰኛል ትንሽ ብለሽኛል። ስራሽንም በልክ አድርጊው። ገንዘብ ሰርተሽ ብዙ ለፍተሽ ፋይናሊ ውድቀት ከሆነ አልጋ ላይ ከሆነ የምትወድቂው ምንም ኪሳራ ነው። ወርቶሻል። ዋናው ነገር አሁን ስልኩን ምኑ ሲያጠፋ ያው በደህና ነው ወይ የሚለውን ደህና መሆኑን አረጋግጫለሁ ስላለኝ ደህና ከሆነ አልፈለገም ማለት ነው። ስለዚህ ወይ ሌላ ሴት እንዳልሽው አለችው። ያው ሁሉም ሰው በነገራችን ላይ የየባላችሁ በርቀት ስትኖሩ የባላችሁን የፍቅረኞቻችሁን ስልክ የማየት እድል ቢኖራችሁ አብዛኞቻችሁ ሲንግል ነው የምትሆኑት። ስለዚህ አንቺ ትኩረትሽን ከዛ ላይ አንስተሽ ቅድም እንዳልኩሽ ራስሽን ለመጠገን፣ ጤናሽን ለመጠበቅ፣ ለልጆችሽ ለመኖር፣ ገንዘብሽን ሴቭ ለማድረግ ስሪ። ጠንካራ ከሆንሽ ማንም ሁሉም ሰው ጠንካራ ሆኖ ነው የሚፈልገው። ልፍስፍስ ከሆንሽ በሆነ አጋጣሚ የምታረቅሽ ከሆነ አይ ነገር እያልሽ ወገብሽን አስረሽ ወዲህ ወዲህ አመትይ ከሆነ ግን ማንም ከአንቺ ጋር መሆን አይፈልግም። ጠንካራ ሴት፣ አስተዋይ፣ በራሷ የምትተማመን፣ ማንም ሄደ መጣ ማትሰበር፣ ጎበዝ፣ ጥለዋት ቢሄዱ እንኳን በራሷ ተፍጨርጭራ የምትነሳ ኮንፊደንስ ያላት ሴት ከሆንሽ አታጫቸውም ሰዎችን፣ እነሱ ያጡሻል እንጂ። እሺ አይዞሽ። እሺ አመሰግናለሁ። እሺ ወንድሜ አመሰግናለሁ። አሁን ያገቡት ጋይስ እንደዚህ ከሆኑ ሲንግሎች ምን አናግባ አይደል? እኔ በ97 ዓመቴ ማግባት እቅድ ነው ያለኝ። ትቼዋለሁ። አሁን ለሌላ ጉዳይ እንኑር። አሁን ከፈለኩ ደግሞ ወደ 130 ዓመት እገፈዋለሁ። ምን ይለኛል? እድሜ ረጅም እንደሆነ አስባለሁ። ክፉ ሰው እድሜው ረጅም ነው ባይዞ እና ጥሩ ሰዎች ነው ቶሎ የሚሞቱት። ፈጣሪ ቶሎ ልብ ያላቸውን ሰዎች ይወስዳል ወደ ራሱ ይባላል። እንደኔ አይነቱ የምድር ጉድ ነው። ቁጭ ብሎ ከዘራ ይዞ እኝኝኝኝ እያለ የሚኖር ነው ሰው። እኔ በ130 ዓመቴ ወይም አስብበታለሁ። አሁን ትቼዋለሁ ጋይስ። እንዲ አሁን ያኔ ዘመኑ ሊቀየር ይችላል። አሁን ያገቡት ራሱ ምን ታስባላችሁ? የሲንግሎች ማህበር